ምንድነው የተፈጠረው? ቆይ እኔ ምንም ሊገባኝ አልቻለም። ምንድነው እያለች እያሰላሰለች ኪችን ሆና ጽናት ልጅቷ መጣች። የት ነበርሽ? እኔ እኮ ሳሎን ሳጣሽ ስትላት ዘወር ዘወር እያልኩ ቤትን እያየሁ ነበረ። እኔማ ሳሎን ሳጣሽ የለሽም፣ ምግብ ላመጣልሽ ነበር። አዎ ባክሽ ታንከሬ ባዶ ነው፣ ይዘሽልኝ ነይ አለች። ግራ ገብቷት ታንከሬ ምን እንደሆነ ስላልገባት ሆዴ ባዶ ነው፣ ትናንትና ጀምሮ አልበላሁም እና ይዘሽልኝ ነይ። አየሽው ልብሴን ያምራል ያምራል እና ደግሞ በጣም ተጫዋች እና ተግባቢ ነኝ፣ አትፍሪኝ እሺ አለቻት። ጽናትም እንደዚህ ነው በራስ ድግስ መጠራት አለች በሆዷ። ምን አልሽኝ? አይ ማለቴ በቃ ይዤልሽ እመጣለሁ እሺ አለች። ሽቲም አብረሽ ይዘሽልኝ ነይ ስትላት ማለት አልገባኝም። እንዴ እንደምታየኝ ልብስ የለኝም፣ ባዶ እጄን ይዤ የመጣሁት። መቼስ አስማተኛ አይደለሁኝ ዘልዬ ልብስ ማመጣ እና ያስፈልገኛል፣ ይዘሽልኝ ነይ አለች። ጽናትም ግራ ገብቷት እሺ ደግ ብላ ልጅቷ ሄደት ስትልላት ቆይ ይሄ ነገር በህልሜ ነው እንዴ? ምን እየተፈጠረ ነው ብላ አንዴ ቅንጭላቷን አንዴ ጉንጯን በጥፊ ማለት ጀመረች። አረ በውኔ ነው የማየው ነገር ሁሉ በውኔ ነው። እኔማ ለምሩ መደወል አለብኝ፣ ለምሩ መደወል አለብኝ ብላ ስልኳን አንስታ ደወለች። ደውላ የተፈጠረውን ነገር ሁሉ ነገረቻቸው። ማታ ኪራ ልጅ እንዳመጣ ሴትዮ እንዳመጣ ሁሉን ነገር ነገረቻቸው። እነሱም ጊዜ ሳያጠፉ እሷ ዘንድ ሄዱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመረም ኤንድ ማይብሮ ቤተሰቦች በያላችሁ በሙስሊም ክርስቲያን ወገኖቼ በአለም ዳርቻ ሰላማችሁ ይብዛ እያልኩኝ የጽናትን ድራማ ይዤላችሁ መጥቻለሁ። ለቤት አዲስ የሆናችሁ እንደተለመደው ሰብስክራይብ ማድረጋችሁን አትርሱ። ነባሮች ደግሞ ያው ላይክ ሼር አድርጉም። እንደገና ደስ የሚላችሁ በቃ አበረታችሁ የሆነ ኮመንት ስጡ። እስከ ቪዲዮ መጨረሻው አብራችሁ ይቆዩላለሁ። ጽናት ድራማ ወደ ድራማው ኪራ ክላሱ ቁጭ ብሎ ለጽናት እንዴት ብሎ እንደሚያስረዳት ከመኑ ጀምሮ እንደሚያስረዳት እንዴት ብሎ በቃ እንደሚያወራ ግራ ገብቶት እየተጨናነቀ ያለ ድንገት ልጅቱ ገባችበት። ስትገባበት ምን አባሻ መጣሽ አንቺ ሳሎን አትቀመጭም? ምን ሆነሽ ነው? ውጭልኝ እያለ ሲነግራት እንዴ ምንድን ነው? ምን ሆንክ? ተረጋጋ እንጂ ቆይ እናንተ ወንዶች ስትባሉ አንዴ ያፈቀርን ወደርን ያዙ ይልቀቁኝ የምትሉት ነገር ምንድን ነው? ስትፈቀሩ አይገባችሁ፣ ስትጠሉ አይገባችሁ። ለምንድን ነው የምታወዘጋግቡን? አለች። ደግሞ ሚስትህ እንዴ ሚስቴ ምን ሆነች? ከሚስቴ አናት ላይ ውረጅ እሺ አለ አይኑን ፍጥጥ አድርጎ። የሚስቱን ነገር ስታነሳበት ተናደድና ጉሮሮዋን አነቃት። እንዴ አረ በቃ አውርደኝ እጄን። ታውቃለህ ማታም እንደዛ አንቀሄ ነበር። አረ በቃ ብላም ብላ እንደማንም እጁን አስለቀቀችው። ቆይ አንቺ ባትወጪ እኔ እወጣልሻለሁ ብሎ ምንጭቅ ብሎ ጥሎት ወጣ። ቆይ ልጁ ምን እየሆነ ነው? እያበደ ነው እንዴ አለች። በሌላ በኩል ግራ ገብቷት ጽናት ከነሜሩ ጋር ሄዳለች። ሰብሰብ ብለው የተፈጠረውን ነገር ስለነገረቻቸው ወደ መፍትሄው ገብተዋል። ምንድናት ይች ልጅ ቆይ እያለች ሜሩ የራሷን ምክር እየለገሰቻት ነው። ይኸውልሽ ጽናት ተረጋጊ፣ ሁሉን ነገር በብልሃት ነው መፍትሄ የሚገኘው። ስንት ጊዜ ስንት መከራችን የተሸገነባሽው ፍቅር እንዲህ በቀላሉ የሚፈርስ አይደለም። ስለዚህ በጥናት በሆነ ነገር ለማጥናት ሞክሪ፣ ለመወሰን አትቸኩይ ብለው ተመካከሩ። ኪራ ቤት ውስጥ አለመኖሯን ሲያቅ ጽናት ስልኳ ላይ ደውሎ የት ነሽ ብሎ ጠየቃት። እነሜሩ ጋር እንደሆነች ሁሉን ነገር ነግራው በቃ እቤት ያለችው ልጅ አልሄደችም ነይ ቶሎ ተመለሽ ብሏት አለ። እሷም ለነሜሩ ነግራት በቃ አብራችሁ ይሄዱ፣ ልጅቱ ቤት ውስጥ ስላለች እንሄድ። እንዴ ቤት ውስጥ ስላለ ኪራ ያኔ ማለት ነው ልጅቱን አላመናትም ማለት ነው። እሺ በቃ ልልበስ ምናምን ብላ ከነሜሩ ጋር ምናምን ለባብሰው ወጡ። ቤትም ደረሱ። በሌላ በኩል ልጅቱ ብቻዋን ቤት ውስጥ ወዲያ ወዲህ እያለች ነው። አንዴ ኪችን አንዴ ሳሎን እያለች ቆይ ይሄንን የሚያክል ቤት ሊያስጡኝ ነው እንዴ እያለች ብቻዋን እያወራች ነው። ለምንድን ነው ግን ወይ ሰራተኛ ወይ ዘበኛ የሌለው? ለነገሩ ሲታዩ ቋጣሪዎች ናቸው ሰዎቹም፣ እንዲህ ቀላል ሰዎች አይደሉም። ቆይ ይሄን ልብስ አሁን እንዴ ልቀይር? ለምን ከቁም ሳጥን አውርጄ አልለብስም? ምን አገባኝ እኔ ብላ ልብሷን ለመቀየር ወደ ላይ ወጣች።
በሌላ በኩል ኪራ ተናዶ ከቅዱስ ጋር ተገናኝቷል። እንዴት ጥላይ ትሄዳለህ? እንዴት ጥላይ ትሄዳለህ? እንደዛ ሰክሬ እያለ እንዴት ልጅቱ ጋር ብሬ እንዲሄድ ትፈቅድልኛለህ? ለምን አልከለከልከኝም? እያለ ከቅዱስ ላይ እየወረደበት ነው ኪራም። እንዴ ኪራ መኪናውን አቁሜ እኮ ልፈልጋችሁ ስመለስ ወዳላችሁበት ይላችሁም ልጁንም ስጠይቀው የሚያስተናግዳችሁን የነበረውን ስጠይቀው በዚህ ሂዳችሁ አላለኝ። በሄዳችሁበት መስመር ስጠይቃችሁ ደግሞ ምንም የለም። እንዴ እስኪ አሁን ምን ልበላት? እስኪ አሁን ምን ልበል? ጽናትን እንኳን እንዴ ብቻ አይደለም ብዙ ጊዜ ሰባብሬያታለሁ። አሁን ደግሞ አፋውጥቼ እንደዚህ ብዬ ልነግራት ነው? ቆይ እምነቴን ባንተ ምክንያት እንደበላሁ አታውቅም? አላወረደበት ኪራ። አረ ተረጋጋ፣ በቃ መፍትሄ አለ፣ ተረጋጋ። መፍትሄ መፈልግ ነው የሚሻለው። እንዴት ነው የምንረጋጋው? ንገረኝ፣ እንዴት ነው የምንረጋጋው? ይሄ እኮ ኖርማል ነገር ወይም ትንሽ ነገር አይደለም። እሺ ታረኩባት ነው እኮ የምልህ። አሁን ይሄን ነገር ብትሰማ እንዴት ነው ሰው የምትሆነው? እኔስ እንዴት ብዬ ነው የምነግረው? ለማንኛውም እንደማንም ብዬ ይሄን 3 ቀን እታገሳታለሁ። ከዛ አፏን በሚያዘጋ ገንዘብ ሰጥቼ ከዚህ ድራሿ እንዲጠፋ አረጋታለሁ ሲለው ቅዱስ ብድግ አለና እሱማ መፍትሄ አይሆንም። አፉን እየከፈተ መብላት የለመደ አንድ ቀን ሲያጣ ተመልሶ መምጣቱ አይቀርም። ዛሬ ብትሰጣትና ብታሰዲያ ነገ ስታጣ መልሳ ነገሩን መዘርገፉ አይቀርም። ስለዚህ ለጽናት እውነቱን ንገራት። እንዴት ብዬ ነው እውነቱን ምነግራት? እያሉ ስበሳቸው እየተጨቃጨቁ በመጨረሻ ኪራ አንተ መቼም ቢሆን ሰው የሚወዱትን ሰው ማጣት ምን ያክል ከባድ እንደሆነ አይገባህም ሲለው ቅዱስ ቦግ አለ። ቁስሉን ነካበት መሰለኝ የሚናገረው እስከሚጠፋበት ድረስ። ኪራ እንደዚህ አትበላይ ሁለተኛ እሺ። የሆነ ችግር ሲፈጠር ምንድነው እኔ እንደዚህ የምትፈልገውን የምትወደውን ሰው አታታቅም ትለኛለህ። ቆይ እኔ ስለምን መጠጥ እንደጠጣሁ አትጠየከኝም? ጠይቀኛል? መቼም አልጠየከኝም። መጣሁ ለማንኛውም ብሎ ንዴቱን ለመቆጣጠር ጥሎት ሄዷል። ኪራም ቢሆን በንዴት ተውጦ ቅዱስ ላይ የተናገረውን ነገር ጸጽቶታል። ኪራ ከቅዱስ ጋር ከተለያየ በኋላ ናሆም ላይ ደውሎ በቃ እቤት ውስጥ እኮ ቢሄድ የእሷን አይን ማየት አልችልም፣ ወደ እነ ሚሮ ቤት መሄድ አለብኝ፣ እንዴት ብዬ ነው አይኗን ማየው ባደረግኩባት ነገር እያለ እየተጸጸተ ለናሆም ደውሎ እሱ ቤት መምጣት እንደሚፈልግ ሲነግረው ምሩም ቤት እንደሌለች በሩም ስር ዝግ እንደሆነ ቢሆንም አረ ችግር የለውም እኔ ምንም ይሁን ምን መሩም ባትኖር እኔ ቤት ማረፍ ነው የምፈልገው ብሎ ናሆም ቤት መጥቷል። ቤቱ ተጋድሞ ስለ ጽናት እያሰበ ነበር። እንዴት ብዬ ነው ምነግራት? እንዴት ብዬ በቃ ድጋሚ ልሰባብራት ነው ማለት ነው እያለ እየተጨነቀ ነበር። በሌላ በኩል ሴቶቹ ተሰብስበው ሚሩ፣ ጽናት ተሰብስበው ስለ ልጅቱ እያሰቡ ነበር። ቆይ ምን አይነቷ ናት? ደፋር፣ የሰው ልብስ የምትለካ ኪራይቷት ቢሆን ኖሮ ህኔ ግልሽጡ ያሳርፋን ነበረ እያሉ ስበሳቸው ኪችን እየተወያዩ እየሳቁ ነው። ይሄን እያወሩ እያለ ልጅቱ ከየት መጣች ሳትባል መጣች። በዛ አካባቢ መንገድ ወይም ጫት ምናምን በአራደኛ ቋንቋ ጫት የት አካባቢ ነው የሚጫጫስ ምናምን ብላ ትጠይቃቸው። እነሱ አልገባቸውም። ወክ ለማድረግ ፈልገች ነው በዚህ ውጪ ሲሏት አይ ወክማ አይደለም ብቻ በአራደኛ ቋንቋ ነገረቻቸው። እነሱም አልገባቸውም። በቃ እንደውም እኔ ራሴ እጅ አመጣለሁ ወሬ ሰማ ባክን አለች። ራሷ ጥላት ወጣይ። በሌላ በኩል ናሆም ማነው ኪራ ናሆም ቤት ስለተቀመጠ ናሆም መጣ። የተፈጠረውን ነገር ሁሉ አንድም ነገር ሳያስቀር ነገረው። እንዴት ታደርጋለህ ብሎ ናሆም ቦግልም አለ። ጽናት ላይ ድጋሚ እንደዚህ ሽት ታረግበታለህ? ቆይ ምን አይነቱ ሰው ነህ? መቼ ነው የምትማረው? አሁን በምን አይነት ነው የምታያት? እንዴትስ ብለህ ነው እንደዚህ አይነት ነገር የምትነግራት? እያለ እንደ ወንድምነቱና እንደ ጓደኛው ተቆጣው። የአንዴ የፈሰሰ ውሃ ስለሆነ ብቻ ወደ መፍትሄው መሄድ እንዳለብን እንዴት ማድረግ እንዳለብን እንዴት ረዳ ብዬ ነው እያለ ችግሩን ማዋየት ጀመረ ኪራ። ሴቶቹም ጽናትን ካለችበት ሙዲ ለማውጣት ሜሩ ሁነው እያጫወቷት ነው። ሳሎን በራሳቸው ሙድ ፈታ ዘና እያረጓት ነው። በዚሁ መሀል ጽናት ወደ ፎቅ ስትወጣ አዲሷ ልጅ ከክላሳቸው ፊት ለፊት ተገትራለች። ምን ፈልጋ ነው እያለች ከነኪራ ምኝታ ክላስ ተገትራለች። ምን ፈለግሽ? እኔ እኮ ወደ ውጭ ወጣሽ መስሎኝ ነው ዝም ያልኩት። ምግብ ላምጣልሽ ስትላት አይ አልፈልግም፣ ምን ውጭስ በወጣ ምን የሚፈለግ የሚገኝ ሰፈራችሁ ምን የሚኖር አለ ብለሽ ነው? አይ ተባባሉ እና ሀዲያ እዚህ ክላስ የኔና ኪራ ምኝታ ክላስ ምን ገተረሽ? ማለት ምን አቆመሽ እዚህ? አይ ገብቻ አርፋለሁ ብዬ እኮ ነው። ክላሱ እኮ የኔና የኪራ ነው አለች ጽናት።
እና ቢሆንስ ልውረሰው አላልኩ ልተኛበት ነው እንጂ አለች። አይ እዛማ አታድሪም፣ ኪሮም ቤት ኪሮም አልጋ ላይ ትተኛለሽ፣ እዛ አረፍ ትያለሽ ስትላት ማነው ደግሞ እሱ አለች። አይ ትመጣ ትተዋውቂዋለሽ አለች ጽናትም። እንዴ ምን ለማለት ነው? ለማንኛውም እዚህ ገብቼ ተኛለሁ ስትላት አንቺ ሰው የኔና የኪራ ምኝታ ክላስ እኮ ነው አልኩሽ። እና ቢሆንስ መቼስ ማታ አብሬያችሁ ልተኛ አላልኩ እንዴ? ማታ ልተኛ ያምርሻል? ምን ነው እናንተ ባልና ሚስቶች እንደዚህ ሲወራ ያንቀጠቅጣችኋል? ስታረጉት እንትን አይላችሁም ብቻ አለቻት። አንቺ ሴት ጤነኛ አይደለሽም፣ ትቼሽ ብሄድ ይሻላል ብላ ጽናት ጥላት ሄደች። ልጅቱም እነ ኪራ ክላስ ገብታ አረፍ አለች። ኪራ ወደ ቤት ስለተመለሰ ሳሎን ማንም የለም ነበር። ምንድነው ሰው የለም እንዴ? ጭር ያለ ሀገር ነው ምንድነው? በቃ ላይ ፎቅ ወጥቼ ልብስ ልቀይር እያለ እያሰላሰለ ነው። ላይ ፎቅ ሲወጣ ኩርትም ብላ ተኝታለች። ልብሱን ሲያየው የጽናት ነው። ጽናት የተኛች መስሎ እንዲህ ደግሞ እንዴት ነው የተኛችው ዛሬ? የኔ ቆንጆ ተነሺ፣ በጣም ነው እኮ የምወድሽ እያለ ሲያወራ ከት ብላ ስቃ እኔም ብላ ተነሳች። አዲሷ ልጅ ጽናት ከበራፉ ሆና ድንገት በሩን ስትከፍተው የሚያወሩትን ሰምታለች። እንዴ ምንድነው ስትል የሰማሁህ? እሷን ነው እንደዛ ያልከው አለች። ኪራም ድንግጥ አለ። ጽናቴ በጣም ይቅርታ፣ ልብስሽን እኮ አይቼ ነው ማለት አንቺ መስለሽኝ እኮ ነው፣ በጣም ይቅርታ አርጊልኝ ቢላትም ጽናት ኮስተር ብላና ተቆጥታ ጥላ ወጣች ሳትሰማው። ልጅቱን ዘወር አለና አንቺ ሸይጧን ምን አስበሽ ነው እንደዚህ ያልሽው? ላንቺም መለስልሻለሁ ቆይ ጠብቂኝ ብሎ ጽናትን ሊያረጋጋና ሊያወራት እሱ ለሌላ ነገር አስቦ እንዳልሆነ ሊያስረዳት ተከትሏት ሄዷል። ተከትሎም ሄዶ ሳሎን በተረጋጋ መልኩና በጨዋ ደንብ ያለውና የተፈጠረውን ነገር አስረዳት። እኔ እኮ አንቺ መስለሽኝ ነው የለበሰችው ልብስ ያንቺ ስለሆነ አንቺ መስለሽኝ ነው እንደዛ ያልኩት። የምር እኔ በእናቱ ብሎ ሁሉን ነገር ነገራት። በእናቱ ከማለ መቼም ስለምታምነው ምንም ነገር አልተፈጠረም ብላ ስላሰበች እሺ ደግ ብላ ተቀብለዋል። በሌላ በኩል ናሆምና ሰኒ ካፌ ውስጥ ተቀጣጥረው ቡና ለጋብዝህ ብላው ነው መሰለኝ እየተጫወቱ ነው። እኔ እኮ በህይወቴ ግርም የምትይኝ እንደው በምን ታውቂያለሽ ሲላት በመኩራቴ በመንበጣረሬ በቃ ሞልቃቃ በመሆኔ ምናምን ስትለው ኖ እንደሱ አይደለም፣ በዛም አይደለም ለመጀመሪያ ጊዜ በህይወቴ ለመጀመሪያ ጊዜ ኤክስፓየርድ የሆነባት በቃ ዘይት ሳትሰራ ምግብ መስራት አቅቷት ዘይት ኤክስፓየርድ የሆነባት ሴት አንቺ መሆንሽ ነው ግርም የምትይኝ ጀመርክ እንግዲህ ብላ ኮስተራለችበት። ቆይን የምለው ግን መቼ ነው ደሞዜን የምከፍለኝ? ማለት የምን ደሞዝ? ቤትሽ የኪችንሽ ውስጥ ወጥ የምሰራበትን ነዋ እንዴ? አስቤዛው እኮ የኔ ነው። ኧረ አንቺ ግርም የምትይ ነሽ። ገና የዚህን ካፌ ምግብ ክፈይ ትይኛለሽ። ለማንኛውም የማገኘው ሰው ስላለ እኔም ልውጣ ሲላት፣ አረ እኔም ራሱ ጽናት ቀጥራኛለች እኮ እኔም ጽናት ጋር ሄዳለሁ። በልከፈልና እንውጣ። እንዴ ክፈል? አንቺ እኮ ነሽ ጋብዛለሁ ምናምን ብለሽ ያስጠጣሽኝ። አረ ስቀልድህ ነው በልሽ ብላ ብሯን ከፍላ ወጡ። ጽናት ሳሎን ስትሄድ ያቺ አዲስ የመጣችው ልጅ ጫቷንም ይዛ ሲጃራዋንም እያቦለለች አገኘቻት። የምታገረው ሲገባ ምንድነው ይሄ? ምን እያደረግሽ ነው እንዴ? ጫት ጭራሽ ሲጃራ ምን እየሆንሽ ነው? ኪራይቶሻል እያለች እየተቆጣቻን ነው። ልጅቱም ሙዴን አሰባብርብኝ እንዴት እናንተና መቦረፍ አልወድም፣ ስለዚህ ውጭልኝ አለቻት። ኪራ ላይ እንደውም ኪራ ይሄን ነገር እንደምታረጊ ያውቃል፣ እንደምትጭሽ እንደምታጭሽ እንደምትቅሚ ያውቃል። አረሱ ሁለመናዬ ሁሉ ነገር ነው የሚያውቀው አለቻት። ማለት ሴትዮ ጠየቅሽ መለስኩልሽ። አሁን ሙዴን እንትን አትበዩ። ከቻልሽ እንደውም ቡና ፈራርሽና ቆይልኝና አጨጭሽልኝ ስትላት የኛ ጉደኛ ውጭልኝ፣ አሁን ይሄን ጫትሽንና ሲጀራሽን ይዘሽ ውጭልኝ ኪራ ሳይመጣ ስትላት፣ ይምጣ የነፍስ አባቴ መሰለሽ እንዴ ሲፈልግ ገደል ይግባ ስትላት፣ እንዴ ኪራን ነው እንደዚህ የምትይው? አዎ ኪራን ውጭልኝ ብዬሻለሁ፣ ውጭልኝ። አልወጣም። እስቲ ጎተተሽ እንደምታወጭኝ እንደው አይሻለሁ። እሺ ኪራ ሲመጣ ምን እንደምትመልሽ አይሻለሁ አለቻትና ጽናት ወደ ኪችኗ ሄደች። ሰኒም ከመጣለሁ ብላ ስለቀጠረቻት ስትመጣ ኪችን ቆዝብ ብላለች። ከስንት ጊዜ በኋላ እዚህ ኪችን እንደዚህ ቆዝበሽ አገኘሁሽ፣ ምን ተፈጥሮ ነው
አረ ምን ያልተፈጠረ ነገር አለ? ሳሎን ገብተሽ ነበር አለቻት። አረ አልገባሁም፣ ያቺ ሴትዮ እንደምትኖር ስላወቅኩ ቀጥ ብታ ወደ ኪችን ነው የመጣሁት። አረ እንኳንም አልገባሽ፣ የያዘችው ጉድ ነው የሚያስብለው። ጫት ትቅምልሻለች። ጫት? አዎ ጫት። አንቺ እሱ ነው እንደሚገርምሽ፣ ሲጃራም ራሱ እየጠጣች ነው። ወይ ጉድ! እያጫጫሰች ነዋ። እዛው አጫጭሼ ነው የምለቃ። ቆይ አንቺ ውጪ ምናምን አታያትም ብያት ነበር፣ ግን ማን ይሰማኛል? አልሰማችኝም። አዳን እኛም ይሄ እንደዛ አይነት ነገር አንሰማማ፣ እንደፈለግን አጫጭሰን እናባራታለን ነይ ብላ ሰኒ ወደ ልጅቷ ስትሄድ፣ አረ ሰኒ እንደሱ አይደለም፣ ስለተጣላሽ የሚፈጠር ነገር አይደለም፣ ተረጋጊ ብላ ጽናት ከኋላዋ ተከተላ ሄደች። እውነት ሰኒ እንዳለችው እንደፎከረችው ልጅቷን በሲጃሯ አፍና ጫቷን አስታቅፋ የምታበረራት ይመስላችኋል? የሚፈጠረው ቀጣይ በኔክስት ክፍል የምናየው ይሆናል። ውድ ቤተሰቦችዬ የጽናት ድራማ ለዛሬ እዚህ ላይ ያበቃል እና እንዳዳመጣችሁት ነው። ስለነበረ ቆይታ አመሰግናለሁ። ሀገራችንን ሰላም አለ ያርግልን። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ፣ ላይክ ሼር ማድረጋችሁን አትርሱ። በሌላ ፕሮግራም እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ